ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ለተማሪዎች እንደዚሁም ደግሞ ለሰራተኞች በጣም ጠቃሚ የሆኑ ወደ 6 የሚጠጉ ኤክስቴንሽን ወይም ዌብሳይቶችን ይዤላችሁ መጥቻለሁ ማለት ነው። በተለይ ለተማሪዎች ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን የማሳያችሁን ለመስራት ክሮም ሊሆን ይችላል፣ ማይክሮሶፍት ኤጅ፣ ማንኛውንም ብሮዘር መጠቀም ትችላላችሁ ማለት ነው። ለምሳሌ ግማሹን እዚህ ክሮም ላይ ላሳያችሁ። በዚሁ አጋጣሚ ይሄኛው ሁለተኛው ቻናሌ ነው። እየገባችሁ የኛውንም ሰብስክራይብ ያደረጋችሁ ማየት ትችላላችሁ። የመጀመሪያው ኤክስቴንሽን ምንድን ነው? ሰርች ማድረጊያ ጋር እንምጣ መጀመሪያ። ከዛ በኋላ እዚህ ጋር የጻፍኩትን ጽፋላችሁ። ሪደር ቪው ኤክስቴንሽን ማለት ነው። በጣም ብዙ አይነት ጠቀሜታዎች ነው ያሉት፣ እንመለከተዋለን። እንደምታዩት ብዙ አይነት አማራጮች ይመጡላችኋል። የመጀመሪያውን መምረጥ ትችላላችሁ። ከዛ በኋላ አድቱ ክሮም ትሉታላችሁ ማለት ነው። እዚህ ጋር ትመጡና በድጋሚ እዚህ ጋርም አድ የምትለዋን ትነካላችሁ። እዚህ ጋር እየጫነ ነው እንደምታዩት። እስኪጨርስ እንጠብቃለን። ጨርሷል ማለት ነው። ከዛ በዚህ መልክ ይከፍትላችኋል። ካሁን በኋላ ይህንን ለምሳሌ ባጠፋው ራሱ ድጋሚ ማግኘት እንችላለን። እንዴት እንደምንጠቀመው ደግሞ አሁን እንመለከታለን። ለምሳሌ ያጠፋሁት ሌላ ጊዜውን ማግኘት ስፈልግ እዚህ ጋር ልምጣና እዚህ ጋር የምታዩዋቸው አሉ የተለያዩ ኤክስቴንሽኖች የሚቀመጡበት ቦታ ነው። ይሄን ብነካው በቀጥታ እንደምታዩት ሪደር ቪው እዚህ ጋር ይመጣል ማለት ነው። ከዛ የሆነ ነገር ሰርች እናድርግ። ማንበብ የፈለጋችሁት የተለያየ ነገር ሊኖራችሁ ይችላል። ለምሳሌ እኔ ዊኪፒዲያ ጋር ልግባና የተለያዩ ነገሮችን እንትን ላድርግ። ለምሳሌ ሲቪል ኢንጂነሪንግ ብዬ ሰርች አረኩኝ እዚህ ጋር እንደምትመለከቱት። ከዛ እዚህ ላይ አሁን ለማንበብ እንዲያግዘኝ ሪደር ቪውን እጠቀማለሁ ማለት ነው። ስለዚህ እሱን አክቲቭ ለማድረግ እዚህ ጋር ልምጣ። በመቀጠል ሪደር ቪው የሚለውን እንነካዋለን። አሁን አክቲቭ ሆኗል። እንደምታዩት ጽሁፋችን አልተቀየረም። እዚህ ጋር ግን ተጨማሪ ይህን ነገር እኛ የምንቆጣጠርባቸው የተለያዩ ነገሮችን አግኝተናል። ለምሳሌ ለማስነበብ ከፈለኩኝ ከዚህ ጀምሬ እንዲያነብልኝ ከፈለኩኝ እዚህ ጋር ክሊክ አድርግና ወይም መርጠውና እዚህ ጋር ላውድ ምልክት አለ ወይም ደግሞ የኦዲዮ ምልክት ይህን ነካለው። Tennessee Valley Authority Civil Engineers Monitoring አንዴ ላስቁመውና ከላይ ነው የጀመረው። ይሄኛው እንደዚህ ልምረጥለት። ከዛ እዚህ ጋር ላስጀምረው። Civil engineering is a professional engineering discipline that deals with ድጋሜ ብነካው ይቆማል። ሙሉን እንዲያነብ ከፈለጋችሁ ኮንትሮል ኤ ነክታችሁ ሁሉንም መርጣችሁ ማስነበብ ትችላላችሁ። ወይም ቴክስታችሁን ብቻ በአጠቃላይ እንደዚህ መርጣችሁለትም እንዲያነብላችሁ ማድረግ ይቻላል ማለት ነው። ከማንበብ በተጨማሪም ደግሞ ለምሳሌ ይህን ነገር ኮፒ አድርጋችሁ ትወስዱ ትፈልጋችኋል። እናንተ ደግሞ ኤዲት ማድረግ የምትፈልጉትም የተወሰነ ነገር ሊኖር ይችላል። እሱን ለማድረግ ደግሞ እዚህ ጋር የምታዩት የኤዲት ምልክት አለ እንደምታዩት፣ ወይም ዲዛይን ሞድ ይባላል። ስትነኩት እንደፈለጋችሁ ዲዛይን ማድረጊያዎች እዚህ ጋር ይመጡላችኋል ማለት ነው። ለምሳሌ ይህንን እንደ ሄዲንግ ወይም ጎላ እንዲል ከፈለኩኝ አንዱንም ብቻ መምረጥ ይቻላል። ይህን መረጥኩት ለምሳሌ። ከዛ እዚህ ጋር ፓራግራፍ ነው የሚለው እንደምታዩት። ሙሉ ፓራግራፉን አሁን ወደ ሄዲንግ ዋን ብቀይረው ትልልቅ ይሆናል። ወደ ሄዲንግ ቱ ብቀይረው እንደዚህ አነስ ይላል። ወደ ሄዲንግ ስሪ ባረገው ደግሞ እንደዚህ ይሆናል። ስለዚህ የምትፈልጉትን ጎላ አደረጋችሁ ማለት ነው። አሁን ወዳለበት ወደ ፓራግራፍ እንቀይረውና ደግሞ ቦልድ ማድረግ የምትፈልጓቸው ነገሮች ካሉ እየመረጣችሁ እዚህ ጋር ቢ ያለ ቦልድ ማድረጊያ ማለት ነው። ኢታሊክ ማድረግ የምትፈልጉት ካለ ለምሳሌ ሙሉን ኢታሊክ ማድረግ ከፈለኩኝ እመርጠዋለሁ። ከዛ ይሄንን ብነካ ኢታሊክ ወይም እንደዚህ የተጋደመ ቴክስት አድርገነዋል ማለት ነው። ሌሎችም በጣም ሰፊ አማራጮች አሉ። ለምሳሌ ቡሌት የምታደርጉት ነገር ካለ ይሄን መጠቀም ትችላላችሁ። ይሄን ብነካው ይሄኛው ልክ እንደ ቡሌት ሆኗል። በተመሳሳይ ይሄኛውንም ልምረጠውና እዚህ ጋር ወይም ክሊክ አድርጌ ቡሌት ባረገው ይሄ ሁለተኛ ቡሌት ሆኗል። እንደምታዩት ገባ ገባ ያለ ነገር ሆኗል። በቁጥር ደግሞ 1 2 3 እያለ እንዲያስቀምጥ ከፈለኩ ለምሳሌ እዚህ ጋር ክሊክ ላድርግና እንደዚህ ይሄን 1 ብሎ አስቀምጠው። ይሄን 2 እንዲለው ከፈለኩ ደግሞ እዚህ ጋር በነካው 2። ስለዚህ በምትፈልጉት መልክ እናንተ ይሄንን ኤዲት እያደረጋችሁ ታስተካክላላችሁ። እዚህ ጋር ደግሞ ለምሳሌ ይሄ የተወሰነ ገባ እንዲል ከፈለኩኝ ኢንክሪዝ ኢንደንት ይላል። ይሄን ብትነኩት ሙሉ ወደ ውስጥ ገባ ይላል። ወደ ውጭ ወጣ እንዲል ከፈለጋችሁ ደግሞ ይሄን ስትነኩት ወጣ ይላል ማለት ነው። ስለዚህ በዚህ መልክ ኤዲት ታደርጋላችሁ። ኢሜጅ ማስገባት ከፈለጋችሁ ደግሞ በተመሳሳይ እዚህ ጋር ኢንተር ልበልና ኢሜጅ የሚል አለ። ይሄን ነካለሁ። የምፈልገውን ኢሜጅ ከዛ እኔ ካስቀመጥኩት ውስጥ መጠቀም እችላለሁ ማለት ነው። ለምሳሌ ላስገባው ከፈለኩኝ ኦፕን እለዋለሁ። ኢሜጁ እንደምታዩት በቀጥታ ገባ። ስፔሊንግ ቼክ ማድረግ ያለው በጣም ብዙ አይነት አማራጮች አሉት እዚህ ጋር እንደምታዩት። አሁን ይሄን ሁሉ ነገር እንደዚህ ኤዲት ካደረጋችሁት በኋላ ፕሪንት ልታደርጉት ከፈለጋችሁ ደግሞ በጣም በቀላሉ እዚህ ጋር የፕሪንተር ምልክት አለላችሁ ወይም ቆም ስትሉበት ፕሪንት ይላችኋል። ክሊክ ብታደርጉት አሁን ፕሪንት ለማድረግ እንደምታዩት ሎድ እያደረገ ነው። እንጠብቀዋለን።
አሁን ዝቅ እያደረኩ ባሳያችሁ እኛ ኤዲት ያደረግነው ነገር ሁሉ ተጨምሯል ማለት ነው። ከዛ ይሄንን በምንፈልገው ወረቀት ካዘጋጀን በኋላ ፕሪንተር መርጠንለት ፕሪንት ማድረግ እንችላለን በጣም በቀላሉ ማለት ነው። ሴቲንጎችንም ገብታችሁ ማስተካከል ይቻላል። አሁን ግን ስለማልፈልገው ካንስል ማለትም እንችላለን። ለምሳሌ ደግሞ ይህንን ፉል ስክሪን አድርጋችሁ ማንበብ ከፈለጋችሁ እዚህ ጋር የምትመለከቱት አለ ይሄ ፉል ስክሪን ምልክት ብንነካው እንደዚህ ፉል ስክሪን ይሆናል። ለማንበብ ይመቸናል ማለት ነው። ስኬፕን ስትነኩ ተመልሶ ይወጣል። እዚህ ጋር ያሉት ነገሮች ካልፈለጋችሁ ደግሞ ይሄን ብትነኩት እንደዚህ ይሆናል። ፒን ምልክቷን እቺን ብትነኳት ደግሞ ወጣ ይላል ማለት ነው። ስለዚህ ሪደር ቪው ይሄን ጥቅም አለው። ሌሎችም ሰፋ ያሉ ጥቅሞች አሉት። ሙሉ ነገሩን ደግሞ ሴቭ ማድረግ ከፈለጋችሁም እዚህ ጋር ትመጡና ይሄኛው ማለት ነው ሴቭ ማድረጊያ ነው። ክሊክ ባደረግበት ሴቭ አደረገልኝ። እዚህ ጋር ከፍተን አሁን ልንጠቀመው እንችላለን ማለት ነው። ስለዚህ ይሄ የመጀመሪያው ነው ይጠቅማችኋል ብዬ ያመጣሁላችሁ። አሁን ወደ ሁለተኛው እንሄዳለን። ሁለተኛው ደግሞ የተለያዩ ካልኩሌተሮችን አንድ ቦታ ላይ ተሰብስበው የምታገኙበት ነው። እሱንም ለመጠቀም እዚህ ጋር ትመጡና ኦምኒ ካልኩሌተር ብላችሁ ጽፋላችሁ። OMNI ከዛ ካልኩሌተር ሰርች ስታደርጉ ብዙ ምርጫ ይመጣል። የመጀመሪያውን ይሄንን ክሊክ ታደርጉበታላችሁ። ከዛ እንደምትመለከቱት ከ3715 በላይ ካልኩሌተሮች አሉት ማለት ነው። በየፊልዱ ባዮሎጂ ላይ ብቻ 104 አለ፣ ኬሚስትሪ ላይ 101፣ ኮንስትራክሽን እያለ ይቀጥላል። ስለዚህ እናንተ ካልኩሌት በፈለጋችሁት ፊልድ መግባት ነው። ለምሳሌ ማትስ ከሆነ የማትስ ካልኩሌተር ወደ 669 አለ እያለን ነው። እንደምታዩቸው እዚህ ጋር ሁሉም አማራጭ አለላቸው። አቨሬጅ መስራት ከፈለጋችሁ ይሄን መጠቀም ይቻላል። ለምሳሌ ክሊክ እናደርግበት ከአቨሬጅ ጋር የተያዘ ነው ይመጣላችሁ። እናንተ ቁጥራችሁን ማስገባት ብቻ ነው የሚጠበቅባችሁ ማለት ነው። እዚህ ጋር ታስገባላችሁ። ከዛ በኋላ ውጤቱን ያሳያችኋል። አዘር እንበለውና አሁንም ሁሉንም ደግሞ እንዲያስመርጠኝ አዘር ካልኩሌተር እዚህ ጋር አለ። ከዚህ ፊልድ ደግሞ እንውጣ ወደ ኦምኒ ካልኩሌተር። ይህንን ራሱን እንንካው። ለምሳሌ ኬሚስትሪ ከፈለኩ ኬሚስትሪ ልንካ። ኬሚስትሪም ላይ ብዙ አለላችሁ እንደምታዩት። አተም ካልኩሌት ማድረግ ትችላላችሁ። አቶሚክ ማስ በጣም ብዙ አይነት ምርጫ አላችሁ ማለት ነው። ለምሳሌ አተም ካልኩሌተር የሚለው ልንካው። እዚህ ጋር እንደምትመለከቱት የሚጠይቃችሁ ነገሮች ታስገባላችሁ፣ የተሰጣችሁን ጊቭኖች ማለት ነው። አቶሚክ ነምበር፣ ማስ ነምበር። ከዛ ሲጨርሱ ከስር መታችሁ ሪሎድ ካልኩሌተር ትሉታላችሁ። ካልኩሌት አድርጎ ያስቀምጥላችኋል። እንመለስ። አሁንም ስታቲክስ ከፈለጋችሁ እዚህ ጋር አለላችሁ። ስታቲክስ ፋይናንስ ደግሞ እዚህ ጋር አለ። ወደ 585 ካልኩሌተር አለው ማለት ነው። አሁን ይሄ እንደየፊልዳችሁ ግልጽ ይሆንላችኋል። ከዛ መጠቀም ትችላላችሁ ማለት ነው። ለምሳሌ አብሰንስ ኦፍ ፐርሰንቴጅ ካልኩሌተር ይላል። ይሄን ክሊክ ብናደርግበት ጊቭኖች ይጠይቃችኋል። ጊቭኖቻችሁን ታስገባላችሁ። ከዛ በኋላ መልስ ማግኘት ይቻላል ማለት ነው። ሌላው ደግሞ ይሄ ለሁሉም የሚጠቅም ነው። ለምሳሌ እሱ ደግሞ ምንድነው? እዚህ ጋር እንምጣና እንደዚህ ታይሰልፍ ኤክስቴንሽን ብላችሁ ጽፋላችሁ። ሰርች እናድርገው። ከሚመጣላችሁ ውስጥ የመጀመሪያውን ይህንን ክሊክ ታደርጉበታላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። እንደምታዩት ሜንታል ኮች ይላል ማለት ነው። ሜንታል ሄልዝ ኮች ይላል። እናንተ ማንኛውም ጥያቄ ሲኖራችሁ ወይም ደግሞ ዛሬ ላይ ያላችሁበትን ስሜት ትነግሩታላችሁ። ያን ተረድቶ ምክሮችን ይሰጣችኋል። ስለዚህ አሁን እሱን አድቶ ክሮም እንበለው። ከዛ አድ ኤክስቴንሽን የሚለውን እንንካና እናስገባው። እንደምታዩት ገብቷል ማለት ነው። ከዛ በኋላ እዚህ ጋር ዝቅ እያላችሁ ጥቅሞቹን ማንበብ ይቻላል። ሎጊን ብላችሁ መግባት ደግሞ ይኖርባችኋል ማለት ነው። እኔ አሁን በዚህኛው አካውንት ሎጊን ስላደረኩኝ እዚህ ጋር እንምጣ። ሰርች ማድረግ እችላለሁ። ስለተጫነ ግን ከተጫነ ደግሞ እዚህ ውስጥ ይገኛል። ይኸውና ታይ ሰልፍ ይላል። እንዳልኳችሁ ግን የመጀመሪያችሁ ከሆነ ግልጽ እንዲሆን ሎጊን ልበለውና እዚህ ጋር መጀመሪያ እንዲሁ እዚህ ጋር ኢሜይል ትመርጡለትና ወይም ደግሞ ሳይን ዩዝ ጉግል ብላችሁ ትገባላችሁ። ከዛ የተሰማችሁን ስሜት መናገር ማለት ነው። አሁን እዚህ ጋር ወደ ከፈትኩት እንሄድ። አዲስ ነው አሁን የፈለግነው። እዚህ ጋር እንምጣና ምን እየተሰማ ነው ብሎ እየጠየቀኝ ነው እንደምትመለከቱት። ስለዚህ እዚህ ጋር የተለያዩ ኢሞጂዎች አሉ። ቆም ቆም ስትሉ ያላችሁበትን ስሜት ይነግራችኋል ማለት ነው። ለምሳሌ ይሄኛው ቁጣ ነው እንደምታዩት። ከዛ አሁን እየተቆጣችሁ ከሆነ ይህን ትመርጡለትና ጎትታችሁ እዚህ ታስገቡለት ይመክራችኋል ማለት ነው። ሌሎችም ምርጫዎች አሉ እንደምታዩት በጣም ብዙ ነው። ለምሳሌ ይህንን የቁጣውን እናምጣው ጎትቼ እዚህ ላስገባው። ታይፕ ማድረግ ትችላላችሁ፣ ስሜታችሁን መናገርም ይቻላል። ይሄኛው ግን በቀን እስከ 10 ነው የሚፈቅድላችሁ። 10 በቂ ነው። አለበለዚያ አፕግሬድ ማድረግ አለባችሁ ከፍላችሁ ማለት ነው። ስለዚህ አሁን ልንገረው ወይም ደግሞ ስለዚህ ስሜት ልንገረውና እንዴት መውጣት እንደምችል የተለያዩ ጥያቄዎችን ልጠይቀው እችላለሁ ማለት ነው። ለምሳሌ ሀውቱ ኮንትሮል ማያንገር ብዬዋለሁ። ከዛ ልክለታለሁ ማለት ነው። ኢንተርን ስትነኩ በቀጥታ ይደርሰዋል እንደምትመለከቱት።
እዚህ ጋር አማራጮች እንዳለ ምክሮችን ይሰጣችኋል ማለት ነው። ለምሳሌ ቆም ብለህ ተንፍስ ብሎኛል። ከዛ በኋላ ደግሞ ሌሎች አማራጮችንም እየነገራችሁ ይሄዳል። አሁንም ጥያቄ ካላችሁ እየጠየቃችሁ መቀጠል ትችላላችሁ ማለት ነው። አሁን በኢሞጂ መልክ መሆኑ ምንድነው ጥቅሙ? መለስ ስንበልና ብንመለከተው አንደኛ ስሜታችሁን ቶሎ ለመረዳት ያግዛችኋል። ለምሳሌ እኔ የጠየቁት ነገር ነበረ መጀመሪያ ደስተኛ፣ ከዛ ደግሞ እዚህ ጋር የሀዘን እንደምታዩት ማለት ነው። እዚህ ጋርም ዴይሊ ኢንቴንሽናችሁን መጻፍ ይቻላል። አዲስ ደግሞ ካላችሁ ወደዚህ እየመጣችሁ ቼክ ማድረግ ትችላላችሁ ማለት ነው። ይህን ካየን አሁን ደግሞ ወደ ቀጣዩ እንሄዳለን። እዚህም ሰርች ልናደርገው እንችላለን። እዚህ ጋር የምትመለከቱትን ጌት ቦዲ ስማርት ብላችሁ ጽፋላችሁ። ይሄ ደግሞ ከሰውነታችን ውስጣዊና ውጫዊ ክፍሎች ጋር በተያያዘ ማንኛውንም ጥያቄ ይመልስላችኋል። እንደዚሁም ለመማርም በጣም አሪፍ የሆነ እንትን ነው ማለት ነው። ለምሳሌ እንንካው። ይኸውና ስኬልታል ሲስተም፣ መስኩላር ሲስተም በጣም ብዙ አይነት አማራጭ አለው። ዝቅ እያላችሁም እዚህ ጋር መምረጥ ትችላላችሁ። ለምሳሌ ነርቨስ ሲስተም ላይ መማር ወይም ማወቅ ከፈለጋችሁ መንካት ነው። ኪውዞች ሁሉ አሉት፣ ፈተናዎች ይፈትናችኋል። ከዛ ለምሳሌ አሁንም እዚህ ላይ ክሊክ ላድርግ። ማየት የምፈልገው ነገር ካለ ወይም ተጨማሪ ነገር ስፓይናል ኮርድ ነው እያለኝ ነው። ከዛ በኋላ ሁሉም ላይ ደግሞ መማር የምትፈልጓቸው ነገሮች ካሉ እዚህ ላይ እየመጣችሁ ክሊክ ማድረግ ብቻ ነው የሚጠበቅባችሁ። ፍሪ ትሪያል ያለው የሚያስከፍልም አለው ማለት ነው ይሄኛው። ከዛ ክሊክ አድርጋችሁ እንትን ማለት ነው። ከዛ እዚህ ጋር ምርጫዎች አሉት። ዎች ቪዲዮ የሚል አለ። ቪዲዮዎችን ማየት ትችላላችሁ። ኪውዝ መውሰድም ትችላላችሁ። እዚህ ጋር ለምሳሌ ቴክ ኪውዝ ልበለው። ከዛ እዚህ ጋር እያነበባችሁ መመለስ ነው። ለምሳሌ መልሱ ከሆነ ክሊክ አደርጋለሁ። ከዛ በኋላ ቼክ ያደርግልኛል ማለት ነው። ቼክ ማይ አንሰር ልበለው። ለምሳሌ መልሱ ይሄኛው እንደሆነ እየነገረኝ ነው። ስለዚህ እናንተ ትክክለኛ መልሶችን እየመለሳችሁ ራሳችሁን መፈተን ትችላላችሁ። አምስተኛው ደግሞ ኦቶ የሚባል እንትን ነው። ስለዚህ እንምጣና አሁንም እዚህ ጋር ኦቶ ኤክስቴንሽን ብላችሁ ጽፋላችሁ። ከዛ ይመጣላችኋል። ይሄንን ትመርጣላችሁ ማለት ነው። ጌት ኤክስቴንሽን እንበለው ለመጫን። ከዛ እዚህ ጋር መታችሁ አድ ኤክስቴንሽን የሚለውን ትነካላችሁ፣ ይጫናል ማለት ነው። ይሄኛው ደግሞ ለምንድን ነው የሚጠቅማችሁ? ለምሳሌ የተለያዩ ስራዎችን እየሰራችሁ እረፍት ስትፈልጉ ቀድማችሁ መቅጠር ትችላላችሁ ማለት ነው። ለምሳሌ ላሳያችሁ። እዚህ ጋር እንምጣ። ከዛ ይኸውና ክሊክ እናድርግበት። እንደምትመለከቱት ታይመር አለው ማለት ነው። ለምሳሌ 25 ደቂቃ ሰራለሁ፣ 5 ደቂቃ አርፋለሁ ብላችሁ ወይ ጥናት ሊሆን ይችላል የተለያየ ነገር መጀመር ትችላላችሁ። ልክ ሲሞላ ያ ሰዓት ድምፅ ያሰማችኋል፣ ይጮሃል ማለት ነው። ለምሳሌ አሁን ለማሳያ እንዲሆነ ይሄን ላሳጥረው። በጣም 1 ደቂቃ ልስራ፣ እረፍቱንም 1 ደቂቃ አድርገው ቶሎ እንትን ድምፁ እንድትሰሙት ነው በዛው። ከዛ ይሄን ቀጥሬዋለሁ። እንደምታዩት እሱም ተኝቷል፣ አልጀመረም። ልክ እኛ ስራችን ስንጀምር ስፖርት መስራት ይጀምራል። ያቺ የእረፍት ሰዓታችን ሲደርስ ማረፍ ይጀምራል። አስጀመርኩት። እንደምታዩት እሱም ስፖርት ጀመረ፣ ደቂቃው መቁጠር ጀመረ። እኔ አሁን ወጥቼ ከዚህ ሌላም ቦታ ልሆን እችላለሁ ማለት ነው። ለምሳሌ ኮምፒውተሪ ላይ እያጠናው ሊሆን ይችላል። ልክ 20 ደቂቃ ላይ 25 ደቂቃ ላይ እየሞላችሁ እንዲያስታውሳችሁ ማድረግ ይቻላል። የምትፈልጓትን ደግሞ እረፍት ካደረጋችሁ በኋላ ቀጥታ ወደ ስራ መመለስ ይቻላል ማለት ነው። አሁን እንጠብቀዋለን 1 ደቂቃ እስኪሞላው። እንደ ምሳሌ ስለሆነኝ አሁን ማይክሮሶፍት ወርድ ላይ ሌላ ቦታ እንሄድ። ድምፁን ሰምታችሁታል። አሁን ሰዓቴ እንደደረሰ ይገባኛል ማለት ነው። እረፍት ማድረግ ካለብኝ አርፋለሁ። ከዛ ደግሞ ከእረፍት በኋላ መቀጠል ይቻላል ማለት ነው። እንግባና እዚህ ጋር እንትን እንበለው፣ ቼክ እናድርገው። እንደምታዩት ቆሟል፣ ጨርሷል ማለት ነው። እረፍቱ ሲያልቅ ደግሞ ወደ ስራ ይገባል ማለት ነው። ቼንጅ ብላችሁ ሰዓቱን መቀየር ይቻላል። እንደ አዲስ መሙላትም ትችላላችሁ። ስድስተኛው በጣም ጠቃሚ የሆነ ኤክስቴንሽን ደግሞ ምንድን ነው? ዱዋለስ ነው። እዚህ ጋር ትመጡና ማንኛውም ቦታ ላይ ሰርች ማድረጊያችሁ ጋር እዚህ ጋር የምታዩትን ዱዋለስ ብላችሁ ጽፋላችሁ። DUALLESS ማለት ነው። ከዛ ሰርች ታረጉታላችሁ። አሁን ይህንን ክሮም ላይ ማይክሮሶፍት ኤጅ ላይ ማግኘት ይቻላል። ለምሳሌ እዚህ ጋር ላስገባው ማይክሮሶፍት ኤጅ ጋር ጌት የሚል ይመጣል። ወይም አድ ኤክስቴንሽን ብላችሁ በቀላሉ ማስገባት ይቻላል ማለት ነው። እንደምታዩት አድ ልበለው። አሁን እየወረደ ነው። እዚህ ጋር ጨርሷል፣ ወርዷል። ይሄኛው ደግሞ ለምን ይጠቅማችኋል? ለምሳሌ ዩቲዩብ ላይ የሆነ ቪዲዮ ልክፈትና ላሳያችሁ። ወይም ዩቲዩብ እዚህ ጋር አለ። በተመሳሳይ ደግሞ እዚህ ጋር ኤክሴል ሊሆን ይችላል፣ ማይክሮሶፍት ወርድ፣ ሌላም ስራ እየሰራው የከፈትኳቸው ነገሮች ይኖራሉ። ጎን ለጎን ማየት ፈልጌያለሁ ማለት ነው። ስለዚህ ይህን አሁን ብቻውን ስክሪኑን ስፕሊት ለማድረግ ቀጥታ እዚህ ጋር ኤክስቴንሽኑ ጋር መጣለሁ። ከዛ በኋላ ዱዋለስ የሚለው አለ ማለት ነው። ላው ላይ ክሊክ ታደርጋላችሁ። ስክሪኑን እንዴት ልክፈለው ይላችኋል። ብዙ ምርጫ አለ። እኩል በኩል ከፈለጋችሁ የምትነኩት አሁን እኩል 2 ቦታ፣ አንድ እዚህ አለ፣ ሌላ ደግሞ እዚህ ጋር አለ። እዚህ ጋር ሌላ ስራ መስራት ይቻላል። ይሄኛውን ኤክስ ብሎ አሁን እንደምትመለከቱት እዚህ ጋር ማይክሮሶፍት ወርድ ያለ፣ እዚህ ጋር ደግሞ የከፈትኩት ይሄኛው ነገር አለ። ጎን ለጎን ማየት ይቻላል። እናስፋውና ደግሞ ለምሳሌ አሁንም እዚህ ጋር እንምጣ።
ክሊክ እናርግበት። የፈለጋችሁት ደግሞ 3 ቦታ ከሆነ ክሊክ ብታደርጉ 3 ቦታ ይከፈላል። አንድ እዚህ አለ፣ ሌላ እዚህ ጋርም ሌላ ነገር መክፈት ትችላላችሁ። ለምሳሌ ኛው ኤክስ ብታደርጉት እዚህ ጋር ሌላ ነገር መክፈት ይቻላል። ይህኛውንም ኤክስ አድርጋችሁ ከስር ሌሎች ነገሮችን ከፍታችሁ መመልከትም ትችላላችሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎች እንሰራላችሁ ከፈልጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።